ከዩናይትድ አረብ ኤምሬትስ ተነስቶ ባህር ዳር ያረፈው ወታደራዊ አውሮፕላን ጉዳይ መነጋገሪያ ሆኗል። ዓለም አቀፍ በረራዎችን የሚቆጣጠረው ተቋም ባለፉት ሳምንታት ከዩናይትድ አረብ ኤምሬትስ ወደ ኢትዮጵያ ቢሾፍቱና ባህር ዳር የሚደረገው ሚስጥራዊ በረራ እየጨመረ መጥቷል። እነዚህ ጦር መሳሪያ የጫኑ ወታደራዊ አውሮፕላኖች የኢትዮጵያ ጉዟቸው ሚስጥር እንቆቅልሽ ሆኗል። ለፈጥኖ ድራሽ ኃይሉ እንዲውል ወይስ ከፋኖ ጋር ለሚደረገው ጦርነት ወይም ደግሞ ለአሰቡ ዘመቻ ዝግጅት የታወቀ ነገር የለም። በዝርዝር እናስደምጣቸዋለን። የፋኖ ሰላዮች በአማራ ክልል መንግስት መዋቅር ውስጥ ገብተው መዋቅራዊ ጠለፋ እያደረጉ መሆኑ ተሰማ። የፋኖ ታጣቂዎች የውስጥ አርበኛ በሚል ስም የክልሉን መንግስት አመራሮች እየተጠቀሙ መሆኑን የሚገልጽ መረጃ ተሰራጭቷል። ከሰሞኑ በክልሉ የተለያዩ ከተሞች በተደረጉ ህዝባዊ ስብሰባዎች ላይም ይህ ጉዳይ በስፋት ሲነሳ እንደነበር ለማወቅ ተችሏል። ጄኔራሉ በበኩላቸው በፋኖ ተክደናል ሲሉ ተደምጠዋል። እንመለስበታለን። እንደተፈራው ሆነ። ኢሳያስ እንደዛቱት አደረጉት። ከሳምንታት በፊት አንድ አፍታ ሚዲያ ኢሳያስ አሰብን ለግብጽ ወይም ለሳውዲ ሰጠን እንገላገል የሚል አቋም ይዘዋል ስንል ዘግበን ነበር። ዛሬው ዕለት ዘናሽናል ይህንኑ መረጃ ያረጋገጠ ዘገባ ይዞ ወጥቷል። ሻዕቢያ ግብጽ አሰብን እንድትቆጣጠርና በአሰብ ወደብ እንድትገነባ ሚስጥራዊ ስምምነት ተፈራርሟል። ጉዳዩ ለአራት ኪሎ ሌላ ራስ ምታት ሆኗል። እናስደምጣቸዋለን። በከተማዋ የሰዓት እላፊ ታወጀ። ዓለም አቀፉ ድንበር የለሽ የሐኪሞች ማህበር በአንድ ቀን ብቻ በጥይት የተመቱ ሰዎችን እንዳከመ ይፋ አድርጓል። በከተማዋ የተቀሰቀሰውን ግጭት ተከትሎ ለፌዴራል መንግስት ጥሪ አቅርቧል። ትሰሙታላችሁ። አክብሮታዊ ሰላምታችን በያላችሁበት የዓለም ዳርቻ የረሳችሁ የተወደዳችሁ አንድ አፍታ ሚዲያ ቤተሰቦች ከአንድ አፍታ ለአሁኑ መደመጥ አለባቸው ያልናቸውን ዜናዎች ወደ እናንተ የምናደርስበት ሰዓት ላይ ተገኝተናል። አብራችሁን ትቆዩ ዘንድ ግብዣችን ነው። የማይደገም ዕድል በአከራይ መሳቀቅን የሚያስቀርና እንዲህ በአማረ መልኩ በፒያሳ 100% ተጠናቆ ስራ ባስጀመርነው የንግድ ማዕከላችን ላይ ሱቆችን ከፈለጉ በገዙለት ከነተከራዩ ይረከቡታል። ከ2.8 ሚሊዮን ብር አጠቃላይ ዋጋ ጀምሮ እንዲሁም ለስራበትም ቢሉ ወደ ገበያ የሚገቡበት ለዓመታት ከእሁድ እስከ እሁድ ደምቆ በስራ የለመደ የገበያ ማዕከላችንን ቀድመው የራሱ ያድርጉ። እንደዚሁም 90% የተጠናቀቁትን ቅንጡ አፓርትመንቶቻችንን በልዩ ቅናሽ መሸጥ ጀምረናል። ቀድመው ቦታ ይምረጡ። በ0911 23 3000 ወይም በ0905 33 44 66 በማንኛውም ሰዓት በመደወል ቀጠሮ ያስይዙ። ከዩናይትድ አረብ ኤምሬትስ ተነስቶ ባህር ዳር ያረፈው ወታደራዊ አውሮፕላን ጉዳይ መነጋገሪያ ሆኗል። ዓለም አቀፍ በረራዎችን የሚቆጣጠረው ተቋም ባለፉት ሳምንታት ከዩናይትድ አረብ ኤምሬትስ ወደ ኢትዮጵያ ቢሾፍቱና ባህር ዳር የሚደረገው ሚስጥራዊ በረራ እየጨመረ መጥቷል። እነዚህ ጦር መሳሪያ የጫኑ ወታደራዊ አውሮፕላኖች የኢትዮጵያ ጉዟቸው ሚስጥር እንቆቅልሽ ሆኗል። ለፈጥኖ ድራሽ ኃይሉ እንዲውል ወይስ ከፋኖ ጋር ለሚደረገው ጦርነት ወይም ደግሞ ለአሰቡ ዘመቻ ዝግጅት የታወቀ ነገር የለም። ባለፉት ጥቂት ወራት ውስጥ ከተባበሩት አረብ ኤምሬቶች ወደ ኢትዮጵያ የሚደረጉ ወታደራዊ የጭነት በረራዎች በየጊዜው ጨምረዋል ሲል ዓለም አቀፍ በረራዎችን የሚቆጣጠር ተቋም አሳውቋል። በተለይም ባለፉት ጥቅምትና ህዳር ወራት በርካታ በረራዎች የተደረጉ ሲሆን ከታህሳስ 10 እስከ 19 ባሉት ባለፉት ጥቂት ቀናት ደግሞ ባልተለመደ መልኩ በረራዎቹ ጭማሪ አሳይተዋል። እንደ ተቋሙ ሪፖርት ከጥቅምት 6 እስከ ታህሳስ 19 ባለው ጊዜ ከአረብ ኤምሬትስ ወደ ኢትዮጵያ 37 ወታደራዊ ጉዞ ተደርጓል። የጦር መሳሪያ እንደጫኑ የሚታመንባቸው እነዚህ ወታደራዊ አውሮፕላኖች በቢሾፍቱ ሐረር ሜዳና በባህር ዳር መራገፋቸው ተዘግቧል። ይህ የወታደራዊ ጭነት ጉዞ ባለፉት 2 ሳምንታት ባልተለመደ መልኩ ጨምሯል የሚለው ሪፖርቱ በ8 ቀናት ውስጥ 14 በረራዎች እንደተመዘገቡ ጠቅሶ በአንድ ቀን ውስጥ 2 በረራዎች ይደረጋሉ እንደማለት ነው ብሏል። በተለይም በእነዚህ በታህሳስ የመጨረሻ ቀናት ብቻ የተመዘገቡት የበረራዎቹ ብዛት በህዳር ወር ከተመዘገበው አጠቃላይ ቁጥር ይበልጣል ሲልም አክሏል። በፈረንጆቹ የዳር አጋማሽና መጨረሻ የወጡ 2 የሳተላይት ምስሎች ኢኤል-76 ቲዲ ጭነት አውሮፕላኖች በቢሾፍቱ ከተማ በሚገኘው ሐረር ሜዳ አየር ማረፊያ ማረፋቸውን አረጋግጧል። አንዳንዶቹ በረራዎች መነሻቸውን በዩናይትድ አረብ ኤምሬትስ ከሚተዳደረው የቦሳሶ ወደብ መነሻቸውን እንዳደረጉም ጠቅሷል። ለህዳር ወር ብቻ መነሻቸውን
መነሻቸውን ከቦሳሶ ወደ ቢሾፍቱ ሐረር ሜዳ ግብ ያደረጉ ሁለቱ ወታደራዊ በረራዎች እንደተደረጉም አክሏል። መነሻቸውን ከአረብ ኤሚሬትስ ያደረጉ እነዚህ በረራዎች መዳረሻቸው ቢሾፍቱ ብቻ እንዳልሆነ የሚጠቅሰው ሪፖርቱ ከሰሞኑ ወታደራዊ ጭነት የያዘ አውሮፕላን ባህር ዳር ኤርፖርት ማረፉን ጠቅሷል። ተቋሙ በፈረንጆቹ ታህሳስ 18 አቡዳቢ ከሚገኘው አልአሪፍ ኤር ቤዝ የተነሳ መሳሪያ የጫነ አውሮፕላን ባህር ዳር እንዳረፈ በሳተላይት ምስል አስደግፎ አሰራጭቷል። ከአቡዳቢ ተነስቶ ባህር ዳር ያረፈው ይህ አውሮፕላን ወደ አቡዳቢ ከመመለሱ በፊት አዲስ አበባ ቦሌ ኤርፖርት አርፎ ወደ አቡዳቢ እንደበረረ ጠቅሷል። ይህ ባህር ዳር ያረፈው የጭነት አውሮፕላን ምናልባትም ቻይና ሰራሽ መሳሪያዎችን ሳይጭን እንዳልቀረ ተቋሙ ግምቱን አስቀምጧል። በእንዲህ መልኩ ወደ ኢትዮጵያ የሚደረጉ የወታደራዊ ጭነት አውሮፕላኖች ጉዞ ከሱዳኑ ጦርነት ጋር የተያያዘ ሊሆን እንደሚችል ተገምቷል። ተቆጣጣሪው ተቋም እነዚህን በረራዎች በቀጥታ በሱዳን ካለው ግጭት ጋር የሚያገናኘው ተጨባጭ ማስረጃ የለም። ሆኖም ኢትዮጵያ አሁን በሱዳን ድንበር አቅራቢያ በሚገኙ የቤንሻንጉል ክልል የፈጥኖ ድራሽ ኃይሎች እንዲንቀሳቀሱ እየፈቀደች ነው ከሚለው ዘገባ ጋር የተጣጣመ ነው ብሏል። በተጨማሪም አልጀዚራ የሱዳን ጦር ኃይል በኢትዮጵያ ግዛት በኩል በናይል ወንዝ ግዛት የሚገኘውን አርኤስኤፍን ለመመከት በዝግጅት ላይ ነው ማለቱን ጠቅሷል። የተባበሩት መንግስታት ድርጅት ከሰሞኑ ባወጣው ማስጠንቀቂያ የሱዳን ጦርነት ወደ ኢትዮጵያ እየተስፋፋ ነው ማለቱ የሚታወስ ነው። የፋኖ ሰላዮች በአማራ ክልል መንግስት መዋቅር ውስጥ ገብተው መዋቅራዊ ጠለፋ እያደረጉ መሆኑ ተሰማ። የፋኖ ታጣቂዎች ውስጥ አርበኛ በሚል ስም የክልሉን መንግስት አመራሮች እየተጠቀሙ መሆኑን የሚገልጽ መረጃ ተሰራጭቷል። ከሰሞኑ በክልሉ የተለያዩ ከተሞች በተደረጉ ህዝባዊ ስብሰባዎች ላይም ይህ ጉዳይ በስፋት ሲነሳ እንደነበር ለማወቅ ተችሏል። ጄኔራሉ በበኩላቸው በፋኖ ተክደናል ሲሉ ተደምጠዋል። በአማራ ክልል ከቀጠለው ግጭት ጎን ለጎን ሰሞኑ ህዝባዊ ስብሰባዎች በተለያዩ ከተሞች እየተደረጉ ነው። በህዝባዊ ስብሰባዎች ላይ የመከላከያ ከፍተኛ ጄኔራሎችና የክልሉ ባለስልጣናት የተገኙበት ሲሆን ህዝቡ ከጎናቸው ሆኖ ፋኖን እንዲታገል ሲማጸኑ በተደጋጋሚ ተደምጠዋል። የፋኖ ታጣቂዎችን ከውጭ ኃይሎች ጋር እየሰሩ ነው ከሚለው ክስ አንስቶ ንጹሃንን እንደገደሉ በስብሰባዎቹ ላይ የመከላከያና መንግስት አመራሮች በስፋት ሲናገሩ ተስተውሏል። በእነዚህ ውይይቶች ላይ ሌላው በስፋት የተነሳው ጉዳይ የክልሉ አመራሮች በሁለት ቢላ እየበሉ ነው የሚለው ነው። የክልሉ ዝቅተኛ፣ መካከለኛና ከፍተኛ አመራሮች ከፋኖ ታጣቂዎች ጋር ተናበው በመስራት አስቀድመው መረጃዎችን እያገኙ ነው ተብሏል። ቀኝ የውስጥ አደረጃጀት የተባለ መዋቅር በመዘርጋትም የክልሉን መዋቅር ለማዳከም እየተጠቀሙበት ነው ተብሏል። ከሰሞኑ ደቡብ አቸፈር ወረዳ በተደረገ አንድ ውይይት ላይ ንግግር ያደረገው የቀድሞ የፋኖ አመራር ለታጣቂዎቹ መረጃ የሚሰጡና ከታጣቂዎቹ ጋር አብረው የሚሰሩ የክልሉ አመራሮች አሉ በማለት ተናግሯል። ይህም የፋኖ አደረጃጀቶች ቀኝ በሚል ስያሜ ከውስጥ መንግስታዊ መረጃዎችን ከማግኘት አንስቶ መንግስታዊ መዋቅሩን ለፍላጎታቸው እንዲጠቀሙበት አስችሏል ተብሏል። ይህን ተከትሎ የክልሉ መንግስትና መከላከያ ከፋኖ ጋር ይሰራሉ በተባሉ አመራሮች ላይ እርምጃ እንደሚወስዱም ተገልጧል። ይህ በእንዲህ እንዳለ ጄኔራሉ በፋኖ ተክደናል ብለዋል። ብርጋዴር ጄኔራል አዲሱ መሐመድ የሀገር መከላከያ ሰራዊት ለህዝብ ሰላም የቆመ የሀገር ክብር ነው፣ ጽንፈኛው ግን በሀገር መከታው ላይ ክህደት ፈጽሟል ሲሉ ከሰዋል። እንደተፈራው ሆነ። ኢሳያስ እንደዛቱት አደረጉት። ከሳምንታት በፊት አንድ አፍታ ሚዲያ ኢሳያስ አሰብን ለግብጽ ወይም ለሳውዲ ሰጠን እንገላገል የሚል አቋም ይዘዋል ስንል ዘግበን ነበር። ዛሬው ዕለት ዘናሽናል ይህንኑ መረጃ ያረጋገጠ ዘገባ ይዞ ወጥቷል። ሻዕቢያ ግብጽ አሰብን እንድትቆጣጠርና በአሰብ ወደብ እንድትገነባ ሚስጥራዊ ስምምነት ተፈራርሟል። ጉዳዩ ለ4 ኪሎ ሌላ ራስ ምታት ሆኗል። ኢሳያስ አፈወርቂ ከሁለት ወር በፊት ወደ ካይሮ አምርተው እንደነበር ይታወሳል። በዚያ ጉብኝታቸው ባልተለመደ መልኩ ለ6 ቀናት የቆዩ ሲሆን ለ6 ቀናት የቆዩት ኢሳያስ አደገኛ ስምምነቶችን ፈርመዋል። ከፈረሟቸው ስምምነቶች መካከል አሰብን ለግብጽ የሰጡበት ስምምነት ይጠቀሳል። ግብጽ በአሰብና ጅቡቲ ወደቦችን ለመገንባት ስምምነት ላይ መድረሷ ተገልጧል። ዘናሽናል ጋዜጣ
ጋዜጣ ዛሬ እንደዘገበው ግብጽ የአፍሪካ ቀንድ አካል ከሆኑት ኤርትራና ጅቡቲ ጋር ወደቦችን ለመገንባት ስምምነት ፈጽማለች። እንደ ዘገባው ይህ ስምምነት ግብጽ በአባይ ወንዝ ጉዳይ በገባችበት ውዝግብ በኢትዮጵያ ላይ እያካሄደች ያለችው ጫና አንዱ አካል ነው። ቅርበት ያላቸው ምንጮቹን በዋቢነት የጠቀሰው ዘገባው ግብጽ እንብዛም የሚዲያ ሽፋን ባልተሰጠውና ባልተወራለት መንገድ ከሁለቱ ሀገራት ጋር የፈጸመችው የስምምነት ፊርማ የኤርትራውን አሰብ ወደብንና የጅቡቲውን ዶራሊ ወደብ አቅም ማሳደግ የሚል መሆኑን አስረድቷል። ሁለቱም ወደቦች በቀይ ባህር ደቡባዊ ክፍል ባል አልመንደብ ሰርጥ አቅራቢያ የሚገኙ መሆናቸውን የጠቀሰው ዘገባው ጅቡቲና ኤርትራ የኢትዮጵያ ጎረቤቶች ከመሆናቸውም በላይ ኢትዮጵያ ሸቀጦችን የምታስገባው በዶራሊ ወደብ መሆኑን አውስቷል። ዘገባው ሲቀጥልም ግብጽ በቀይ ባህር ላይ ከ2000 ኪሎ ሜትር በላይ ጠረፍ ያላትና ቀይ ባህርንና ሜዲትራሊያንን የሚያገናኘውን ስዊዝ ካናል የተቆጣጠረች ሀገር ናት ካለ በኋላ በተደጋጋሚ እንደ ኢትዮጵያ ያሉ የባህር በር የሌላቸው ሀገራት ወደ ቀይ ባህር ለመድረስ የሚያደርጉትን ጥረት ስትቃወም መቆየቷን አስረድቷል። ዘናሽናል በዘገባው ይህ ብዙ ያልተወራለት ስምምነት ከኤርትራ ጋር የተፈጸመው ከአንድ ወር በፊት ፕሬዝዳንት ኢሳያስ አፈወርቂ በካይሮ ጉብኝት ባደረጉበት ወቅት መሆኑን አስታውቆ ግብጽና ጅቡቲ ግን በከፍተኛ ባለስልጣናት መካከል መፈራረማቸውን አስረድቷል። እነዚህ ስምምነቶች ከሁለቱም ሀገራት ጋር ጠንካራ ወታደራዊና ፖለቲካዊ ግንኙነት የመሰረተችው ግብጽ በወደቦቹ ወታደራዊ እንቅስቃሴ እንድታደርግ የሚያስችላት እንደሚሆንም ገልጿል። የዘገባው ምንጭ ሲናገሩ ይህ ስምምነት በሁለቱ ወደቦች ላይ እያደረግነው ያለውን ወታደራዊ እንቅስቃሴ ሕጋዊ መሰረት እንዲኖረው ያስችለናል ማለታቸውን ጋዜጣው ዘግቧል። በጋምቤላ በአንድ ቀን ብቻ 100 ሰዎች ቆስለዋል። በጋምቤላ ክልል በተከሰተው ግጭት በአንድ ቀን ብቻ ቁጥራቸው በውል ያልታወቀ ሰዎች ሲገደሉ 100 ሰዎች መቁሰላቸውን ድንበር የለሽ ሐኪሞች ቡድን አስታውቋል። በክልሉ የሕክምና አገልግሎት ለመስጠት የተሰማራው ተቋም የኢትዮጵያ ሐኪሞች ቡድን ትናንት ታህሳስ 15 ቀን 2018 ዓ.ም ብቻ 100 በላይ ቁስለኞች መቀበሉን ገልጿል። ቡድኑ ባለፈው ሳምንት በግጭቱ ለቆሰሉ ወገኖች የሕክምና እርዳታ መስጠት በጀመረ በ48 ሰዓት ውስጥ ከባድ የመቁሰል አደጋ የደረሰባቸውን 19 ሰዎች ጨምሮ 50 ቁስለኞችን ማከሙን ጠቁሟል። የድንበር የለሹ ሐኪሞች ቡድን ግጭት በተከሰተባቸው በአንድ ሳምንት ውስጥ ከ150 በላይ ቁስለኞችን ተቀብሎ ማከሙን አመላክቷል። ቡድኑ ባወጣው መግለጫ በግጭቱ የበርካቶች ሕይወት መጥፋቱንና የአካል ጉዳት መድረሱን የጠቆመ ሲሆን ግጭቱ በዚሁ ከቀጠለ ወደ ሕክምና ጣቢያው የሚገቡ ቁስለኞች ታካሚ ቁጥር ሊጨምር እንደሚችልም ተጠቁሟል። በግጭቱ የቆሰሉ ሰዎች ብዛት ማሻቀቡን ተከትሎ የጋምቤላ ሆስፒታል የተመላላሽ ሕክምና አገልግሎት ማቆሙንና ሌሎች የሕክምና አገልግሎቶችም መስተጓጉላቸውን ቡድኑ ገልጿል። የሰላማዊ ሰዎች ደህንነት በእጅጉ እንዳሳሰበው የገለጸው የሐኪሞች ቡድን የጤና ባለሙያዎችና የሕክምና ተቋማት ከጥቃት እንዲጠበቁም ጥሪ አቅርቧል። 2 ሳምንት ያስቆጠረው ግጭት ተባብሶ መቀጠሉን ተከትሎ የክልሉ መንግስት የሰዓት እላፊ ጥሏል። የክልሉን መቀመጫ ጋምቤላን ከተማ ጨምሮ ግጭት ባለባቸው አካባቢዎች ከምሽቱ 2 ሰዓት እስከ ንጋቱ 12 ሰዓት ድረስ መንቀሳቀስ ከትናንት ጀምሮ ተከልክሏል። የክልሉ መንግስት የሰዓት እላፊ ገደቡን ይፋ ባደረገበት መግለጫው ላይ በክልሉ አሁን ስላለው የጸጥታ ሁኔታ ተጨማሪ ያለው ነገር የለም። ምንም እንኳን ክልሉ ስለ ጸጥታ ሁኔታው ያለው ነገር ባይኖርም ግጭቱ ተባብሶ መቀጠሉንና የበርካታ ሰዎች ሕይወት መቅጠፉ ከስፍራው የሚወጡ መረጃዎች ያመላክታሉ። የክልሉ መንግስት ከተፈቀደላቸው የጸጥታ አካላት ውጭ የትኛውም ቦታ የጦር መሳሪያ ይዞ መንቀሳቀስ እንደማይቻልም አስታውቋል። ምንም እንኳን የጦር መሳሪያ ይዞ መንቀሳቀስ የተከለከለ ቢሆንም በበርካታ አካባቢዎች የታጠቁ ቡድኖች በስፋት ጥቃት እየፈጸሙ ነው። በክልሉ ከህዳር 28 ቀን 2018 ዓ.ም ጀምሮ በኢታንግ ልዩ ወረዳ፣ በጋምቤላ ወረዳ፣ በጋምቤላ ከተማና በዙሪያው ባሉ አካባቢዎች በተፈጠረ ግጭት የጋምቤላ ከተማ ፖሊስ ጽሕፈት ቤት አዛዥን ጨምሮ በርካቶች ተገድለዋል። በክልሉ ዋና ከተማና በአካባቢ ባሉ ወረዳዎችና ቀበሌዎች በተፈጠረው ግጭት የሰዎች ሕይወት ሲጠፋ የአካል ጉዳትና የንብረት ውድመትም ደርሷል።